ሰላም ጤና ይስጥልኝ እንዴት ሰነበታችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች አማኑኤል ኃይለ ነኝ። ቡና ሚዲያና ኮሙኒኬሽን እንግዲህ የተለያዩ ማህበራዊ ኢኮኖሚያዊና የተለያዩ ጉዳዮችን ያነሳ መልካም ተሞክሮ ያላቸውን መልካም ሐሳቦችን በመላው ዓለም ያስተላለፈ ነው የሚገኘው። እንግዲህ እነዚህ መረጃዎቻችን በተለያዩ ድረገጾቻችን እየተለቀቁ ነው። ቡና ሚዲያና ኮሙኒኬሽን ዩቲዩብ ቻናላችንን ፎሎ፣ ላይክ፣ ሼር በማድረግ አጋርነታችሁን እንድትገልጹልኝ በታላቅ ትህትና ጠይቃለሁ። እስካሁን ደግሞ ቤተሰብ የሆናችሁ በሙሉ እጅግ አመሰግናለሁ። እንግዲህ ሚዲያችን የቲክታክ አለ፣ ዩቲዩብ ቻናል አለን፣ እንዲሁም ደግሞ ፌስቡክም አለ። እንግዲህ በእነዚህ ጉዳዮች ላይ የተለያዩ የልማት ስራዎች የተለያዩ ሀገርን የሚገነቡ ጉዳዮችን እያስተላለፍን እንገኛለን። በዚህም እጅግ በጣም ደስተኞች ነን ማለት ነው። እንግዲህ ቡና ሚዲያና ኮሙኒኬሽን የጥራት ደረጃውን እያስጠበቀ እዚህ ደርሷል ማለት ነው። እንግዲህ እነዚህ ጥራት ደረጃዎቻችንም ተደራሽነታችንን ይበልጥ እያጎለበትን እንድንሄድ እንግዲህ ውድ የሚዲያችን ቤተሰቦች ከጎናችን ሆናችሁ ስራዎቻችን እንድጠናከር እንድታደርጉ ደግሞ በታላቅ ትህትና ጠይቃለሁ። ስለዚህ ሁልጊዜ የማንዘነጋው ነገር ቢኖር ተአማኒነትና ትክክለኛነት መሪያችን ነው። እንግዲህ እኛ ኢትዮጵያውያን እንግዲህ ተቻችሎ የመኖር ባህል ያለን አንዱ አንዱን ካልቸር የሚያከብር እርስ በርስ ሪስፔክት የምንደራረግ ኩሩ ባህል ያለን ህዝቦች ነን። የኛ ሚዲያ ዓላማ እርስ በርስ ማቀራረብ፣ ባህል ታሪክ እንዲጎለብት መስራት፣ የልማት ስራዎችን እንዲጠናከሩ ማገዝ ነው። የትኛውን የልማት ስራዎችን ቡና ሚዲያና ኮሙኒኬሽን ያግዛል። ምክንያቱም ሀገሪቷ የምትፈልገው ልማት ነው። ልማቱን ፎከስ አድርጎ የሚሰራ መሆኑን ተገንዝበው እንግዲህ ተከታዮቻችን ቤተሰቦቻችን እንግዲህ የሚዲያችን ተከታዮች ፎሎወር በመሆን ኮፒ ሊንክ፣ ላይክ፣ ሼር በማድረግ ልማቱን ማስፋፋት ያስፈልጋል የሚል እምነት አለ። ስለዚህ በሚዲያ ፌስቡክ አጠቃቀም ላይ ማህበራዊ ሚዲያን ለበጎ መጠቀም ደግሞ ተገቢ ነው። ስለነበረን ጊዜ እጅግ በጣም አመሰግናለሁ። ቡና ሚዲያና ኮሙኒኬሽን እንዳይገርም ክልላዊ ዘገባዎችንም መረጃዎችንም በመላው ዓለም ያስተዋውቃል። የዓለም አቀፍ ጉዳዮችንም መረጃዎችን ሁሌም ለማድረስ ዝግጁ ነው፣ እየሰራም ይገኛል። በተለያዩ ዝግጅቶችም እየመጣን ነው። ቡና ሚዲያና ኮሙኒኬሽን ዜናዎች አሉን፣ በንባብም ይኖረናል። በድረገጽም በአጫጭርም የሚተላለፉ ዜናዎች አሉ። እንዲሁም ደግሞ ቡና ቤተኛ ፕሮግራማችን እንግዲህ እንግዶችንም እናቀርባለን። ሁሌም ከኛ ጋር ስለሆናችሁ አመሰግናለሁ። ሰላምና ጤናን በያላችሁበት ተመኘው። አማኑኤል ኃይለ ነኝ። ሰላም።